ሰዎች ናቸው። ለማንኛውም እስከ ፕሮግራም የፍጻሜ ድረስ አሁንም አብራችን ነው። የትም አንሄድም። እስከምትመጣ ድረስ እንጠብቃታለን። አብራችን እስከ 1:45 ሁላ ቁጭ ብለናል። እንግዲህ እስካሁን አልመጣችም። እየጠበቅን ያለ ነው። ሰዓት ድረስ እንጠብቃታለን። ከዛ በኋላ የሚፈጠረው ነገር አሁንም በድጋሚ አብረን የምናየው ነው። ይሄ ነው እችላለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ በአዲስ ነገር ነው የመጣሁላችሁ። የዛሬው እኔ ከምን እንደምጀምርላችሁ አላቅም። ልዑልን በጣም ሲያስጨንቁ በውሸት ሲከሱት እኔን ለመግደል ምናምን እያለች ብዙ ነገር ስታደርግ እንግዲህ እቺ ሴትዮ እኔ በመጀመሪያ የእውነቴን ነው የምላችሁ፣ ምን ብዬ እንደምነግራችሁ እጅግ በጣም ነው ደስ ያለኝ። ልዑል ዛሬ የሰራው ስራ ሁለት አክስት አጭበርባሪዎች ሳትታመም ታመም ያለው እያለች በውሸት የስም ማጥፋት ዘመቻ የተነሳችበት ሴትዮ እስኪ የልዑል ሰው በልዑል በኩል ሲታመም ምናምን ሰው የሚያክምለት የራሱ የግል ዶክተር አለ። እንግዲህ የዚህ ሴትዮ ምንድን ነው ህመሟ በዚህ ልክ እንትን ያለው የሚለውን ራሱ ወስዶ ማለት ነው እንትን እንኳን ውጤት እንዳያዛቡበት ምናምን እንዳያጭበረብሩ እዛው ቁሞ ጠብቆ ማለት ነው ውጤቱን። ያቺ ደግሞ አጭበርባሪም አለች፣ ሁለተኛው አክስት አስታማሚ መስላ ከስር ከስር የምትሄድ ሐኪም ቤት አልሄድም ብላ ይቺ አክስት የልዑል አክስት ማለት ነው የታመመችው ታምም ያለ ያለችው ውሸቷ የውሸት ውሸት። ውጤቱ ሲመጣ ግን እኔም በመጨረሻም እዚህ ቪዲዮ ላይ አሳያችኋለሁ ምን ያክል ቅሌታምና ወራዳ እንደሆነች ማለት ነው። ሲቀጥል ደግሞ ሴትዮዋ ምንም አይነት ጨጓራ እንኳን በሽታ የለባትም። አይደለም ይሄ የሚካበድ ልሞት ነው 3 ቀን ቀረኝ እንዲሆንኩ መድኃኒቱ ካልመጣ እያለች ራሷ በጭንቅላቷ የፈጠረችው ፈጠራ ነው እንጂ ሴትዮዋ ምንም አልታመመችም፣ ጤነኛ ናት። ሁለተኛ ነገር ደግሞ የልዑል ዛሬ ራሱ ነው ልዑል የራሱ ዶክተር በእነሱ በኩል እንደዚህ ሰው ሲጎዳ ምናምን የሚንከባከብ የሚያክምላቸው ሰው አለ። የእሱ ሰው ነው ወስዶ እንዳልኳችሁ ከቤትም ስትሄድ በመከራ ነው ይዘዋት ሄዱት። አልሄድም ብላት በስንት እንትን ምክንያቱም እዚህ ጋር ልዑል ጋር በጣም ብዙ ነገሮች እየመጡበት ነው። ከልዑል አልፎ እናቱንም እስከ ማስፈራራት ስትገባ ስትወጣ በጣም እያሰቃዩት እንደሆነ በሷ በኩል የተላኩት ሰዎች ስላሉ ይሄ ነገር መጣራት አለበት ብሎ ጀግናችን እንግዲህ ሲያስመረምራት ምንም አይነት በሽታ ምንም አይነት እንትን የለባትም። በሰው ላይ እየቀለደች በጣም ከሚገርማችሁ ስትለግም ማለት ነው መቆም አልችልም ብላ ተደግፋ ምናምን ስትሄድ የነበረች ሴትዮ ሐኪም ቤት ተመርምራ ምናምን ቅሌቷን ውርዴቷን እዛ ሲያከናንባት ሴትዮዋ ቀጥ ብላ መሄድ ጀመረች። አረ እንደው ምን አይነት ሰው በግልጽ እኔ የዚች የታመመችው ሴትዮ ሳትሆን በጣም ያሳዘነች ይችኛዋ ደግሞ አስታማሚ ነኝ ብላ ማለት ነው። ያው ለእሷ እህቷ ናት፣ ለልዑል አክስት ናት። ግን የእሷ ማሽቃበጥ ደግሞ ከስር ከስር ታማለች እንደዚህ እያለች ስትንት ስትል የነበረ ሴትዮ አፈረች። እሷ ራሱ ውጤቱ መጥቶ ሲነገራት ሴትዮዋ ጤነኛ ናት ስትባል አፈረች። የምትመልሰው መልስ አጣች ለልዑል። ያ መድኃኒት የሚሉት ነገር ደግሞ በእሷ ዙሪያ ያሉትን ሰዎች ለመመረዝ እንጂ ለራሷ አልነበረም። እንደ እግዚአብሔር ሆኖ ደግሞ ልዑል እጅ ላይ ገባ። ሰው ትረፍ ሲለው ማለት ነው። አያችሁ፣ የሰው ሕይወት ይትረፍ ሲባል ያ መድኃኒት እሷ እጅ ሳይደርስ መጀመሪያ ልዑል ጋር ገብቶ የብዙ ሰው ነው እንትን ያተረፈው እንጂ ለራሷ አልነበረም። ያ መድኃኒትም ሴትዮዋ ሲጀምር ጤነኛ ናት። ልዑል ሲሄድ ታማሚ መስላ አልጋ ላይ ትተኛለች። ዞር ሲል ደግሞ ራሷ እንደፈለገች እየሆነች እየተሽከረከረች ሲላት ደግሞ በገንዘብ እየከፈለች የምታሰማራቸው ወንበዴዎች አሉ። ከነሱ ጋር እየተባበረች
በስከ መጨረሻ ዛሬ ቅሌቷን ተዋረደችላችሁ ማለት ነው። እዛ ሐኪም ቤት ምኑ ተያዘው ምኑ ታድርግ እንዴት ትሁን በቃ የምታደርገው አይደለም። እሷ ይቅርና ታም ያለው ስትዋሽ የነበረችው ያችኛዋ ራሱ አፈረች። በቃ ልዑልን ይቅርታ ነው ያለች፣ ምንም ነገር አላለችም። እሷ ኦሬዲ ምንም የምታውቀው ነገር የለም። እሷም እኔ እንግዲህ ፈጣሪ ነው የሚያውቅላቸው፣ እያወቀችም ይሆን ሳታውቅ ይሆን እንግዲህ ለልዑል ለምን አንቺ ደበቅሽኝ አንቺ እንኳን ሲላት ምንም ማውቀው ነገር የለም። እኔ ሲሄድ ልጠይቃት ሲሄድ አልጋ ላይ ተኝታ ነው ማያት ምናምን አለች። ጉዱ ብዙ ነው። ጉድ እናንትን ከስከ በኋላ ነው አለ። ሴትዮ በልዑል ላይ እየቀለደች እንትን እያለችበት ነበረ። የእሱን ስራ ለማበላሸት እና እሱን ያለ ስም ሰጥታ ልዑል መረዘኝ፣ ልዑል እንዲያረገኝ ብላ እሱን ለማሳሰር መረጃዎች ስትሰበስብ የነበረችው ቅሌታም ዛሬ ራሷው ተዋረደችላችሁ። ከነገራችን ላይ ስለ እንትናም እነግራችኋለሁ በዚህ ቪዲዮ መጨረሻ ላይ። ቪዲዮውን እስከ መጨረሻ እዩት። የልዑል እህትና ኤልሳ ደግሞ ምን እያደረጉ እንደሆነ የእነሱንም ጉድ እነግራችኋለሁ። መቼም ልዑል ፈርዶበታል። እንግዲህ ምን አይነት እንትን ውስጥ እንዳስገቡት አላውቅም። አንድ ሰው እንኳን የሚያዝንለት አንድ ሰው እረፍት የሚሰጠው የለም። በዛ ሲሄድ የራሱ እንትን አለ፣ በዚህም ሲሄዱ የራሱ ሁሉም በቀኝ እና በግራ ሆነው የራሱ ሰዎች ልጁን በቃ ምን ልበላችሁ፣ የእውነት በጣም ነው የሚያሳዝናችሁ። ዛሬ ጀግና መሆኑን ልዑል ያደነኩት ራሱ ሐኪም ቤት ወስጄ ህመምሽን ማወቅ እፈልጋለሁ፣ በራሴ ሐኪም ራስሽ እየቀጠርሽ ያልሆነ ውጤት የሚሰጡሽ ሰዎችም ሊኖሩ ስለሚችሉ በራሴ በግሌ ወስጄ አሳክምሻለሁ ብሎ እንግዲህ ቪዲዮ ላይ እንደማሳያችሁ በጣም በምታሳዝን ሁኔታ አልሄድም፣ ህመሜ አንተ ጋ ነው፣ እንትኑ በዳኒቱ እሱ ከመጣ ነው የምድነው፣ ሐኪም ቤት ሂጄ መርፌ አልወጋም፣ እንደዚህ አልሆንም፣ ሽባ ሆናለሁ፣ እንዲሆናለሁ እያለች መላ በቃ ስትደረድር የነበረችው የውሸት እንትን መጨረሻ ላይ እንግዲህ ሳትወድ በግዷ ተመርምራላችሁ። ይኸው እናንተ አብዛኞች ኮሜንት የምጽፉ እህቶቼ ግን ውሸቷን ነው እያላችሁ ነበር። እኔ ውሸቷን ነው ብዬ ሳበቃ ልጅቷ ደግሞ የእሷ ልጅ መታ እናቴ እንደዚህ ሁናብኛለች እንደዚህ ብላለ ልዑል ለማን ነው ለዘላለምን ስታወራ ሰማው እና ግራ ገባኝ። ምን ልበል እንዴት ለማን ወገን እሷ ስታወራ መውጣት አትችልም፣ ተሸንፋለች፣ እንደዚህ ነው ስለምትል እኔም አመንኩኝ። ልዑልም አምኗል አይደለም ልዑል ሁሉም ሰው አምኗል። የታመመች ነበር የመሰላቸው፣ ግን ዛሬ በራሳቸው እንትን ሲያዩ ችግሩ ምንድን ነው ብለው ነገሩ ሁሉ ሲጣራ ሴትዮዋ ውሸታምና አጭበርባሪ እስር ቤት እንዳትገባ ብቻ ራሷ የፈጠረችው እንትን ነው። ሰው ሲሄድባት ትተኛለች፣ ሰው ሲመጣ ስንት ሳይኖር ደግሞ እንደፈለገች እንትን ትላለች። ብልጥነቷ ግን አንዱ አይገርማችሁም? እንግዲህ አንድ ወር ሙሉ ታመምኩ ብላ ልዑልን ስታስጨንቀው ነበር። አንድ ወር ሙሉ ጠፋች፣ ተገኘች፣ ታመመች ሲሉ ምን አይነት ቤተሰብ ነው እንደዚህ አይነት የሰውን ህይወት ማበላሸት? አንደኛ ነገር ስለ ልዑል እህት ብዙ ነገሮች ታይቶባት አልፏታል። ምንም ነገር አላላት። እህቱን ነው የያዘ። ጭራሽ እህቱ ደግሞ ይባስ ብላ ደግሞ ዛሬ ከኤልሳ ጋር ከየት እንደሚገናኙ ምንም የማውቀው ነገር የለም። እሱን እኔ በሰፊው ነግራችኋለሁ። የእነሱንም የሰሩትንም እንትን አሳያችኋለሁ። በጣም እኔ አላቅም ምን አይነት ቤተሰብ እንደሆኑ አላቅም። የእውነት ሰው ከባዳ ጋር ተጣልተሽ ችግርሽን በምንም ትንትያለሽ፣ ግን ከገዛ ቤተሰብሽ ጋር ተጣልተሽ እንዴት ነው ችግርሽን የምትንትን የምትይው? በጣም የሚያሳዝን ሁኔታ ነው። የዚችኛዋ ማፈሪያ ደግሞ እኔ ምንም ቢፈጠር ካንተ ጎን ነኝ፣ ምንም አይነት ነገር አልደብቅም ስትል የነበረችው አክስት የተባለችው ሁለተኛ አክስቱ ከሷ ጋር እየተባበረች አስታማሚ መስላ የውሸት እንትን
በልዑል ላይ ሲቀልዱበት 3 ቀን ሙሉ ልዑልን ሲያስጨንቁት ያልሆነ ወረቀት በራሳቸው ሰው አስጽፈው ከፖሊስ እንትን ነው የመጣው መጥሪያ ነው መታሰር አለብህ እንደዚህ የሚል ወረቀት እንግዲህ በብር በምን አስጽፈው ነው ያመጡት። ልዑል ደግሞ እውነት መስሎት ይሄ ማህተም ነው ማህተሙ ምናምን ሲያይ የእውነት ከፖሊስ እንትን መጥሪያ የመጣለት መስሎት ራሱን ሲያስጨንቅ ዘላለም እንደዛ ሲሆን እንደው ይችኛዋ እንኳን አክስትየዋ ሁለተኛዋ አትናገርም። እሷ እንደዚህ አድርጋ ነው ምናምን አትልም። አብራ እሷም ልክ እንደ እንትን እያገዘች ታማለች እንዲሆናለች እያለች እህቴ ብትሞት በአንተ ነው አንተ እጅ ላይ ሆኖ መድኃኒቱ እህቴ እንደዚህ ብትሆን እያለች ለልጆቹ ሁሉ ያልሆነ ነገር እንትን ስትል ይህ ሁሉ ነገር ግን ልጆቹ ያውቃሉ፣ ራሷ ታውቃለች። ሌላው ይቅርና ይሄ አጎት የተባለው ያውቃል እሷ ጤነኛ እንደሆነች። የማያውቁት ማናቸው? የልዑል በልዑል ዙሪያ ያሉት እነ ልዑል ብቻ። የልዑል እህት ራሱ የምታውቅ ይመስለኛል። ምክንያቱም ከነሱ ስለማትጠፋ እሷ ስለሚገናኙ፣ እሷም ቢያንስ ለወንድሟ መናገር ትችል ነበር። ግን ሁሉም የገንዘብ ሰው ነው። የገንዘብ ሰው አይሁዳ ናቸው በቃ። እውነቱ ስለወጣ እኔ ደስ ብሎኛል። አንደኛ ልዑል ከጭንቀት ድኗል። ያለ እንትኑ በራሱ ሲጨነቅ ምንም ባልሰራው እንትን በጣም ራሱን ሲያስጨናንቅ ነበረ። ሁለተኛ ዘላለምም እንደዛው በማላቀው ነገር ችግር ውስጥ ገባው እያለ ያ የውሸት ወረቀት መጥቶ ሲያስጨንቃቸው ነበረ። አሁን እቺ ሴትዮ እስር ቤት ካላስገባት ልዑል አላቅም። የእውነት ከዚህ በላይ ምንም ልታረገው አትችልም። 3 ቀን ሙሉ እያሰቃየችው ነበር። በውሸት ስታስጨንቀው ነበር። ከሱ አልፎ ደግሞ እናቱን ስታስጨንቅባት ነበረ። ልጅሽ መድኃኒቱን ይዞ እኔ ብሞት አንቺም ሆንሽ ልጅሽም በህይወት አትኖሩም እያለች ማስፈራሪያ እየላከች ከቤተ ክርስቲያን እንኳን ስትገባ በር ላይ መኪና እያስቆሙ በዛ ስትሄድ መኪና ነው በዚህ ስትመጣ ይህ ሁሉ ጉድ እንኳን ተሸክማ ልዑል እንዳያቅ ሲብስባት ዘላለምን ደውላ እንደዚህ እየተከታተሉኝ ነው ልዑል ብነግረው ችግር ውስጥ ይገባብኛል፣ እባክህ እዚህ ጋር የሚቆሙትን ሰዎች እስኪ እንትን በልልኝ ብላም ብላ እንደ ልጅ አማክራ። እኔ አንዳንዴ ይህ ሁሉ ነገር እንትን እያለባቸው ይችኛዋ ሴት ልጅቷ ግን እያየች እንኳን ምንም አይመስላትም። ምንም በቃ ምንም የተፈጠረ ቅንጣት ታክል ወንድሟ እንትን እያለ እንደሆነ እያየች እሷ ጉዳይ አይደለም። አንድና አንድ እሷ ብር የሚከፈላትን ብር ብቻ የምታየው። ይችኛዋ ደግሞ ሁለተኛዋ ደግሞ አብራት እንትን ማለቷ በጣም ነው ልዑል ያዘነ። ያችኛዋ ቁማ መሄዷ ያችኛዋን ጤነኛ ናት መባሉ ሳይሆን ልዑልን ያናደደው እንዴት አንቺ እያወቅሽ ለምን ዝም ትይኛለሽ? እሷ ሳውቃ በእኔ ላይ እንትን እያለች ነው፣ ግን አንቺ እንኳን ለምን ዝም አልሽኝ? እናቴ እንደዚያ ስትሰቃይብኝ አላት። አላወቅኩም ነው የሚሉት። መቼም እውነትም ያወራ የለም። ሁሉም አላወቅኩም ውሸት ነው። እኔ እንደዚህ ስሆን እንደዚህ ናት እያለች ልጆቹም ሲያስመስሉ ልዑልን በውሸት ሲከሱ የነበሩት። እኔ ልዑልን ቢያረገኝ ማለት ነው ለሰከንድ እንደዚህ ቁጭ ብለው ራሱ እንዲያወሩኝ አልፈቅድላቸውም። ወስጄ ነው ማሳሰራቸው። የእውነት ለምንድን ነው ግን እሱ የሚለማመጣቸው በዚህ ልክ? ጎበዝ ብዙ ማስረጃ ብዙ እንትን እጁ ላይ አለ። ቪዲዮ፣ ፎቶ፣ ምንም ነገር እጁ ላይ አለ። ለምንድን ነው የሚለማመጣቸው? ያልገባኝ ነገር ወይስ የሱ ቤተሰቦች ስለሆኑ ነው? መጨከን አልቻለም።
እህቱ ላይ መጨከን አልቻለም፣ አክስቱ ላይ መጨከን አልቻለም። ከዛ ይመጣና እኛ ጋር ደግሞ የሚያሳዝን ወሬ ያወራናል። ከዛ እኛ ኮሜንት የምንጽፈው ደግሞ ለሱ ስንጨነቅ እንደዚህ ቢያደርጉት እንደዚህ እያልን እሱ ታዲያ ጨከን ብሎ ወስዶ እንትን ካላስባላቸው የኛ ኮሜንት መጻፍ የኛ እየገባን መጨነቅ ምንድን ነው? እኛ በውስጥ መጻፍ ምንድን ነው መፍትሄው? እስኪ ንገሩኝ። እውነት እኔ ግራ ገብቶኛል። አም ሶሪ። እሱ መወሰን ካልቻለ መከራው 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 አለ ሀገር የሰው አረ እንደው ምን አይነት እንትን ውስጥ ነው ያስገባ። እኔ በአሁኑ ቆርጦ ደፈር ብሎ እችን ሴትዮ እንትን ካላለ አይ ዶንት ኖ ምን እያሰቡ ምን እያቀዱበት እንደሆነ አላውቅም። አሁን ደግሞ በተከታታይ ቤታቸው እየሄደ እንዳይመርዙት ነው የምፈራው። እግዚአብሔር ሌላው ምንም ነገር ተውት። እሷን እንትን ለማየት የእውነት የታመመች መስሏቸው እየተመላለሱ እንዳይመርዙት ነው የምፈራ። መቼም ሰው ቤት ሂዳችሁ ቡና ሲፈላላችሁ የሆነ እንትን አልበላም አትሉ፣ አትጠራጠሩም፣ አንስታችሁ ነው የምትበሉ። ልውልም እሱን እፈራለታለሁ። በዛ ላይ ደግሞ ምንም የማያውቀው ዘላለም ከሱ ጋር ሆኖ እነ ሚኪ እና እንትና ስተዋቸው እነሱ በሀሳቡ ስላልተስማሙ እነሱ ከምንም የሉበት። ያው መረጃ ምናምን እንትን ይልለታል፣ ግን አብረውት ወደ አክስቱ ቤት እንደዚህ ምናምን የለም። የሚሯሯጠው ዘላለም እነሱ ናቸው። ለማንኛውም ጋይዝ እንግዲህ የዚችን ቅሌታም ሴትዮ ውራዳ አሳያችኋለሁ። እንግዲህ ጤነኛ ናት ብላችሁ እናንተ በኮሜንት ስትጠይቁ ስትጽፉ ነበር። እንግዲህ ያላችሁት ሆኗል። ውሸቷ እንደሆነ ዛሬ በሕክምና ሁሉም ነገር እንትን ተብሏል፣ ተገልጾላታል። ውጤቱ ሲታይ ሴትዮ ምንም የጨጓራ እንትን የለባትም እንኳን አይደለም ለሞት የሚያድን በሽታ በራሷ ላይ እያሟረተች ነው። ያድርግላት። ለማንኛውም ሰላማችሁ ይብዛል። ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ፍቅር እንመኝላችኋለን። የምወዳችሁ ገና ስትጀምሩ ሁላችሁም በላይክ ጀምሩ። አዲስ ሆናችሁ ሰብስክራይብ አድርጉ። በተረፈ እንወዳችኋለን። ባይ ባይ።